ኢየሱስ ይባረክ። አሜን። ሉቃስ 22 ላይ እንሄዳለን። ሃሌሉያ። እና ጥቂት ቃል ነው፣ ከዛ በኋላ እንጸልያለን ጋይስ። እና ይሄ የአደባባዩ አገልግሎት ያበቃል። አሜን አሜን። አደባባይ ላይ ብዙ ግርግር አለ፣ ብዙ ቴንሽን አለ የሚይዝ ነገርና ወገኖቼ ዝማሬዎቻችን ራሱ አደባባይ ድምፄን ላሰማ ማይ ብራዘር የአደባባይ አገልግሎት አደባባይ ላይ ያቆማል። ስሜት በጣም ያይልና ወገኖቼ ወደ ውስጥ መግባት ካልቻልን፣ ወደ ቅድስት መግባት ካልቻልን፣ ወደ ቅድስት ቅዱሳን መግባት ካልቻልን ይሄንን ዘመን ለማለፍ በጣም ከባድ ነው። ስለዚህ ኢነር ማን እንድንሆን ወደ ውስጥ ስንገባ ግን ወገኖቼ ከኃያላን ጋር ምርኮ እንካፈላለን። ጋይስ በየትኛውም እድሜ ብትሆኑ ዋስትናችሁ ክርስቶስ ይሆናል። በክርስቶስ ደግሞ ድል መንሳት አለ እና እዚህ ላይ የምናየው ሉቃስ 22 እሱን ከተካፈልን በኋላ ጥቂት ቃል ከዛ በኋላ እንጸልያለን። ምክንያቱም his life እሱ ህይወት ነው አምላካችን። praise God። የማይገለጥ አምላክ፣ የማይታይ አምላክ እኔ አላመልክም፣ እናንተም አታምልኩም። ቼንጀብል የሆነ የሚታይ አምላካችሁ ከናንተ ቢሳይድ ቆሞ የሚሰራ ነው። ሕያው ነው፣ የሕያዋን አምላክ ነው። we give him honor hallelujah። እናደነቃለሁ። እንደዚህ ይላል anyway ጌታ ኢየሱስ ክርስቶስ ታልፎ የሚሰጥበት ሰዓት እንደደረሰ ያንን ነው የምናየውና እዚህ ላይ በቁጥር 66 ጀምሮ ነው እስከ መጨረሻው ያለውን አንድ ጥቂት ቁጥሮችን ነው የምናየው። ከዛ በኋላ እንጸልያለን። በነጋም ጊዜ የሕዝብ ሽማግሌዎችና የካህናት አለቆች ጻፎችም ተሰብስበው ወደ ሸንጎ ወሰዱትና ክርስቶስ አንተ ነህን? ንገረን አሉት። እርሱ ግን እንዲህ አላቸው፣ ብነግራችሁ አታምኑም፣ ብጠይቅም አትመልሱም፣ አትፈቱኝምም። ነገር ግን ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል። አሜን። It's finished። ሁላችሁም እንግዲያስ አንተ የእግዚአብሔር ልጅ ነህን አሉት። እርሱም እኔ እንደሆንኩ እናንተ ትላላችሁ አላቸው። እነርሱም ራሳችን ከአፉ ሰምተናልና ከእንግዲህ ወዲህ ምን ምስክርነት ያስፈልገናል አሉ። የጌታ ስም ብሩክ ይሁን። አሜን። ጌታ ለጠላቶቹም ቢሆን እድል ይሰጣል። ጌታ በጣም ሰዎችን ሲወድ የሚሰጠው ራሱን ነው ሪቪልድ የሚያደርገው፣ ራሱን ነው የሚገልጠው። ጋይስ ኢየሱስ መጥቶ እኔና አባቴ እንገልጥለታለን ይላል። ለዛ ለሚከተለው ደቀ መዛሙርቱ፣ ለሚሰሙት፣ ለሚከተሉት ክርስትና የመገለጥ ነው። ጋይስ እያስተማራችሁ ቢሆን፣ እየሰበካችሁ ቢሆን በላይፍ ስታንዳርድ ሁሉ የሚገለጠውን አምላክ ነው የምንገልጠው። ያን ጊዜ ድካም አይኖረውም። እና እድል ነው የሰጣቸው ለነኚህ ጸሐፍቶች፣ እነኚህ ፈሪሳውያን፣ እነኚህ ጠበብቶች ናቸው በሃይማኖት እና በየማለዳው ግን ዩሲ የሚጠበቀውን ጌታ ይጠብቁት ነበር። አሜን። አያችሁ አፒርድ ሊያደርግ ያለ የዘመን ሁሉ መታወቂያ የሆነውን ነገርን የሚያቀለውን የህይወት ራስ የሆነውን ክርስቶስን ይጠብቁት ነበር። ዩሲ እነኚህ ሊቀ ሊቃውንት ናቸው፣ የህዝብ ሽማግሌዎች ናቸው፣ የካህናት አለቆች ናቸው። ዳት ሚንስ ካህናትን ሁሉ ሊድ የሚያደርጉ አለቆች ናቸው። ሃይስት ሌቭል ላይ ያሉ ናቸው። መጽሐፍቱን የያዙ ናቸው። መጽሐፍትን የሚመረምሩ ናቸው። ግን በዘመን መካከል የሚመጣውን መሲሁን ይጠብቁታል። ያንን ነበር የሚያዩት።
እነሱም ግራ ገብቷቸዋል። ከእንዲህ አይነት ግራ መጋባት ጌታ ይጠብቀን። አሜን። መጽሐፉን ይዘው እነሱም እንቆቅልሽ ነው። አቤት ጌታ ላልፈለጉኝ ተገለጡ ያለው ጌታ በምህረት ወደኛ መጥቷልና ስሙ ብሩክ ይሁን። አሜን። ብዙዎች ያላገኙትን ብዙዎች ያላዩትን ስለዚህ they will search የሚፈልጉት እሱን ነው። ምክንያቱም ለትውልድ ረፍት ለፍጥረት ረፍት የሆነውን ወገኖቼ ግርማችን ህይወታችን የሆነውን በየትኛውም ዘመን ለሰው ልጆች ቢሆን ይሄ የተቀባውን መሲህ ማወቅ ነው። እሱ የሚስጥራት ሁሉ ቁልፍ ነውና ስለዚህ ለነኚህም ሰዎች እንቆቅልሽ ነበር እና በዚህ ቦታ የካህናት አለቆች ጻፎችም ይላል በከበሬታ የሚቀመጡ እነኚህ ሃይስት ሌቭል ላይ ያሉ ናቸው ወገኖቼ። በእስራኤል ከፍተኛው ስልጣን የያዙ ናቸው። ተሰብስበው ወደ ሸንጓቸው ወሰዱትና እባክህ ንገረን ክርስቶስ አንተ ነህን? የሁሉ እይታ ክርስቶስ ላይ ነው የሚጠበቀው፣ ክርስቶስ ላይ ነው። ሳምራውያን የሚጠብቁት ወገኖቼ ሆይ በጣም የነቁ የላቁ የሚጠብቁት እነ ስምዖን እንኳን የጠበቁት ያ ሽማግሌ እንኳን የጠበቀው መሲሁን ነው። ሞትን እንዳያይ በመንፈስ ተረድቶ ነበር ይላል። ለእስራኤል ክብር የሆነው ለአሕዛብ ተስፋ የሆነው ይሄ ብርሃን የሆነውን መሲሁን እስኪያቅፈው ድረስ በእምነት ተረድቶ ወገኖቼ ይጠብቀው ነበር። ያ ስምዖን ያ ሽማግሌው ሰው እንደተመኘውም ጠበቀውና ብዙዎች ይጠብቁት ነበር። እነኚህም ሰዎች ይጠብቁት ነበር። ጌታ ቻንስ ነው የሰጣቸው። እግዚአብሔር ሲወደን እግዚአብሔር ሕዝብን ሲወድ ቻንስ የሚሰጠው ወደ ልጁ መንግስት ነው፣ ወደ ክርስቶስ ወገኖቼ። እግዚአብሔር ማንንም የማግነንና ማንንም እንደ ሰንደቅ ዓላማ የማውጣት ፕላን የለውም። ኢንክሉድ ሚ እኔንም ቢሆን ብዙ ሰዎች የተሸወዱት ብዙ ሰዎች ሲያይሉ እግዚአብሔር ሲያበረታቸው ወገኖቼ ሆይ ትኩረታቸውን ከሱ ያነሳሉ። ነገስታት ሚስ አድርገውታል፣ ካህናቶች ሚስ አድርገውታል። እነኚህ ሰዎች እያወቁት ሚስ አደረጉት። አንተ ነህን? የሚጠበቀውን ክርስቶስን እግዚአብሔር እድል ሰጥቷቸው እያለ ንገረን አሉት። የሚገርም ነው። ተገጣጠሙ፣ አዩት። እነኚህ ሰዎች ናቸው። ይገርማቸዋል። እነሱ ሲምሱ፣ እነሱ ሚስ ሲያደርጉ፣ እነሱ ሲስቱ ክርስቶስን አሳልፈው ሲሰጡት በእኛና በልጆቻችን ደሙ ይሁን አሉ። መሲሁን ነው የሳቱት፣ መሲሁን ነው ያጡት። ለዛ ሁሉ ወገኖች ሆይ መሰደድና በናዚ እስራኤላውያኖች ወደ ስንት ሚሊዮን እስኪያልቁ ድረስ ሆዳቸው አንጀታቸው እየተቀደደ ሳሙና እስኪሰራባቸው ድረስ ወገኖቻችን በእኛና በልጆቻችን ደሙ ይሁን እንዳሉት ለዓለም ፍጻሜ ድረስ እስኪበተኑ የሆኑት በዚህ ምክንያት ነው። ነገር ግን እግዚአብሔር ይመስገን የተስፋ ቃሉን የሰጠ ጌታ እየሰበሰባቸው አለ። ለእስራኤል በ1948 ሰብስቧል። ዛሬ ገናናነቷን ቋንቋ ሳይጠፋ ለዚህ ሪቫይቫል እንኳን ምክንያት የሆኑን ወገኖቼ በጣም ልንጸልይላችሁ ከነሱ ጋር ልንቆም ይገባናልና እነኚህን ታላላቅ ወንድሞቻችንን እግዚአብሔር ብርታት ሰጥቷቸው ሪስቶር አድርጓቸዋል። ነገር ግን ሚስ አድርገውታል። እግዚአብሔር በሰጣቸው ቻንስ እግዚአብሔር እድል ሲሰጠን በምንም ሁኔታ እይታችን እሱ ላይ እንዲሆን ከዚህ እንማራለን። እኔ ይሄን እንማራለሁ ወገኖቼ። እግዚአብሔር አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ከሰው ጋራ ዲል ያደርጋል። ታውቃላችሁ፣ ምህረትን ያበዛና ክርስቶስን እንድንመስል፣ ክርስቶስን እንድናውቀው፣ ወደ ክርስቶስ ክብር እንድንጠጋ። ምክንያቱም ውል ነው እሱ። ክብር ለጌታ ይሁን። ያለሱ ህይወት የለም። ኢየሱስ ይባረክ። እና እነኚህ ሰዎች ሚስ ነው ያደረጉት። ከዛ ምንድን ነው የሚላቸው? እርሱም ብነግራችሁ አታምኑም፣
ባናግራችሁ አታምኑም። ያለ ማመን ኃጢአት ጋይስ ሌላ ነገር ነው እነሱ የሚፈልጉት። ያለ ማመን ሊታመን የሚገባው እዛ ቆሞ እያለ እነሱ መካከል ትኩረታቸው ዲሊቨርድ የሚያደርጋቸው ሞታቸውን የሚከለክል ሞገስ የሚሰጣቸውን ብነግራችሁ አታምኑም። ብጠይቅም አትመልሱም። ኦቢዲየንስ የላችሁም። እሺ አትሉም፣ አትመልሱም፣ አትፈቱኝም አላቸው። ዩሲ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። በመጽሐፍ እንደተጻፈ ተገልጧል በመካከላቸው። ስለዚህ ያምኑት ዘንድ ይገባ ነበር። ሚስቺፍ ነው። ተሳሳቱ ወገኖቼ ሆይ። ግርግሩ ክራይስትን ማጥፋት ነው። ግርግሩ በትውልድ መካከል ክርስቶስን ማንሳት ነው ከፊታችን የተቀባውን መሲህ። ስለዚህ ወገኖቼ የኛ ኢየሱስ ክርስቶስ ሆኖ ካልመጣ በጣም ነው ምንስተው። ምክንያቱም የክርስቶስ ተቃዋሚ መንፈስም ይመጣል። ክርስቶስ ነኝ እያለ ስለሚመጣ ሳይን ኤንድ ወንደርስ እያደረገ ነው፣ ድንቅና ምልክትን። እውነተኛው ክርስቶስ ስፍራውን ካልያዘ የሐሰቱ ከያዘን መሄድ ብቻ ነው። ይገርማቸዋል። ዛሬም ዓለም ላይ የምናየው ይሄ ነው። በሙላት እንዳይሰራ አሁን የሚከለክል መንፈስ አለ ይላል ወገኖቼ። ስለዚህ አላወቁም፣ አልሰሙትም፣ አላመኑትም። ጌታ ከእንዲህ አይነት ድንዛዜ ያውጣን። የሚታመን ግን ጌታ እሱ ነው ጋይስ። ዛሬም በመካከላችን ያለው እሱ ነው። ብዙ ልናወራው ብዙ ልንጠጋው የሚገባን ከታናሽነታችን የጠራን ካልታሰብንበት ቦታ የጠራን ባለ ታሪክ ያደረገን ወደ ኋላ ስንመለስ ልንሰማው ይገባን። ኦቢዲየንስ ልንታዘዘው ይገባል። እሱ ስለሆነ ሁሉም ይተውናል። ስለዚህ የምንሰማው እሱ ነው። ከፍ ልናደርገው መልእክታችንም ሊሆን የሚገባው እሱ ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ኢየሱስ ይባረክ። ክርስቶስ ተገኝቶ ይፈጠናል እንጂ ጋይስ አታዩም? ብዙ ጥፋቶች በዓለም ላይ አሉ። ምክንያቱም እኛን እስከ ማጥፋት ድረስ ነው። ከሴቲቱ የሚወለደውን ልጅ ነው ሰኮናውን ሊነክሰው የሚፈጥነው እና አናቱን የምትቀጠቅጡት በመሲሁ ክብር ነው። እሱ ደግሞ ድል ነስቶታል። ስለዚህ ሁልጊዜ በሱ ውስጥ ካለን ድል ነሺ ነን። ሃሌሉያ! እሱ ገብቶልናል፣ እሱ አሸንፎልናል። ስለዚህ ሁልጊዜ ወደ ኪዳናችን ሁልጊዜ ከሱ ጋር ኢንሳይድ መገኘት አለብን። ወደ ውስጥ መግባት አለብን። ከአደባባዩ አገልግሎት ፈቀቅ ማለት አለብን። ጥሩ ነው፣ ፕሬዘንሱ አለ አደባባይ ላይ። እነኚህ ሰዎች የአደባባይ አገልጋዮች ናቸው። በከበሬታ ቦታ የሚታዩ ጸሐፍት ናቸው ወገኖች፣ የህዝብ አለቆች ናቸው። ምን ያደርግልኛል ፕሬዘንሱ ከሌለ? ምን ያደርግልኛል ጋይስ? ዝማሬና ጩኸት፣ አንዳንዶች መቅሰፍቶች ካልተከለከሉ ምን ያደርጋል? ለምንድን ነው የምከተለው? ዳዊት እኮ እኔ ግን ንጉሴን ሾምኩት ይላል በተቀደሰው ተራራዬ ላይ ይላል። he was covered በእኔና በሞት መካከል አንድ እርምጃ ቀረው ይላል። የማይመነዘር ክራይስት፣ የማታወጣው ጌታ why do you preach it? ለምን ትሰብከዋለህ? my aim is everybody to close to Christ. I tell you በክርስቶስ ለማድረግ የሚሰጠንን ኃይል ስንጠቀም እቺ ምድር እንኳን ታገዘናለች። አሜን you know ምክንያቱም የፍጻሜው ስራ በክርስቶስ ነው የሚጠቃለለው። አንቲክራይስቱን ታውቁታላችሁ። ከሰው ከክፉዎች መንፈስ እንኳን ትጠበቃላችሁ። ጋይስ የምንገልጠው አንዱ ክራይስት ነው። ይሄን ካልገለጣችሁ ውሃ በላችሁ። አይ ቴል ዩ ምንም ኤቪደንስ የላትም ቤተክርስቲያን። ራስ ነው ክርስቶስ፣ የተቀባው መሲህ ነው። ዳትስ ዋይ ፖል በሄደበት ይተረጉመው ነበር። ይገርማችኋል። 3 ሰንበት ያህል ሐዋርያት ሥራ 17 ላይ ሂዱና እዩት። በምኩራብ ቁጭ ብሎ እኔ የምሰብከው ኢየሱስ እርሱ ክርስቶስ እንደሆነ ከመጽሐፍት ይተረጉም ነበር ይላል። መልእክት አይቀየርም። ደንዝዞ ትወጣለህ እንጂ ማይ ብራዘር መሳያ ኪንግ ኦፍ ኪንግ the hope of glory ሚስ ያደረጉት ይሄንን ነው። ምክንያቱም the word ስለሱ ነው የሚናገረው በብሉይ ኪዳን እና ያ ኤክሰለንሲ ስፒሪት ያለው ዳንኤልን ይዩት። የዘመን ፍጻሜ ይላል የኢየሩሳሌምን ቅጥር
የሚታደስበት let me go እስቲ ያንን ክፍል እንየው። ዳንኤል ላይ አንድ ቃል አለ። ዳንኤል 9 ላይ ስለ ፍጻሜው ዘመን how do you know እንዴት ነው የሚያውቀው ይህ ሰው? but the spirit the living God ሕያው የሆነ የጌታ መንፈስ አክቲቬት ያደርግ ነበር። ጋይስ ሞታችሁን ታውቃላችሁ፣ ቀናችሁን ትቤዣላችሁ፣ ማንን እንደምታገቡ ታውቃላችሁ፣ በቤታችሁ የሚወለዱን ታውቃላችሁ፣ ቢዝነሳችሁ ቤት አቅጣጫ እንደሚሄድ ታውቃላችሁ። ክራይስት ኢዝ ላይፍ። ያለሱ ይሄ ምድር ከባድ ነው። እንደዚህ ይላል አመፃን ይጨርስ። ቁጥር 24 ላይ ነው። ዳንኤል 24 ጀምሮ ነው እስከ 26 ያለውን ነው። አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰርይ፣ የዘላለም ጽድቅ ያግባ፣ ራእይንና ትንቢትን ያትም፣ ቅዱስተ ቅዱሳንም ይቀባ ዘንድ በሕዝብና በቅድስት ከተማ ላይ 70 ሱባኤ ተቀጥሯል። ስለዚህ እወቅ፣ አስተውልም፣ ኢየሩሳሌምን መጠገንና መስራት ትእዛዙን ከሚወጣበት ዘመን እስከ አለቃ እስከ መሲሁ ድረስ 70 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳና ከቅጥር ጋር ትሰራለች ይላል። መሲሁ የዘመን መጠቆሚያ ነው። በዛ ዘመን የነበረ ዳንኤል ነው። በስፒሪት ግን ያየው ነበር። ይገርማችኋል። የሚዋጀውን ጌታ ያየው ነበር። የአለቃውን ያየው ነበር። እስከ መሲሁ ድረስ ነው ይላል። የዘመን ማሳያ ነው። የዘመን ሰዓት ነው። የህይወታችን ምህዋር ነው እሱ። ሃሌሉያ። መንፈስ ቅዱስን አክቲቬት መንፈስ ቅዱስ በእኛ ውስጥ በኃይል ሲሆን ክርስቶስን ነው የሚገልጠው። ዝማሬ አይሰጠንም፣ ፕሪቺንግ አይሰጠንም፣ ሂሊንግ አይሰጠንም። ኢዘ ማይነር በጣም ጥቂት ነገር ነው። እየሄዳችሁ ሂሊንጋችሁን ትቀበላላችሁ። ሚራክላችሁን እየሄዳችሁ የሚያምኑትም እነኚህ ምልክቶች ሁሉ ይከተሏቸዋል ስለሚል ጋይስ፣ ስለዚህ ክራይስትን ማየት ይሁንልን። አሜን። የዘመን ፍጻሜ የሆነውን በዚህ ብሉይ ኪዳን ተቀምጦ ርቆ ያየው ነበር። መጽሐፍ ራእይና ዳንኤልን ለመፍታት በጣም ከባድ ነው፣ ግን በመሲሁ ይፈታው ነበር። በመሲሁ ራእይ ይታይ ነበር። ወገኖቼ ስሙ ብሩክ ይሁን፣ የአምላካችን ስም። አሜን። ስለዚህ እንዳልተደረገልን አንሆንም። ባጠገባችን ያለውን እነኚህ ሰዎች የሳቱት ክርስቶስ ነህ የሚጠበቀው ነው። የያዙት መጽሐፍ እየጠቆማቸው ነው። ስለዚህ ብነግራችሁ አታምኑም። ጌታ ማመንን ይስጠን። አሜን። እንድናምነው የእምነትን ኃይል ይጨምርልን። አሜን። የጌታ ስም ብሩክ ይሁን። እመኑ። ወደሱ እንጠጋ። እሱ መልካም አባት ነው። እሱ አይጥለን፣ እሱ አይተወን። ሁለተኛው ነገር ደግሞ አትሰሙም ማለት ብጠይቃችሁ አትመልሱልኝም። ጌታ ኮንቨርሴሽን ከኛ ጋር ማድረግ ይፈልጋል። ያወራናል፣ እንሰማለን፣ እንመልሳለን። ይሄንን ይፈልጋል። እነሱ ዲያሎጋቸው ከሌላ ጋር ነው። የነሱ የልብ ሐሳብ ከሌላ ጋር ነው። እግዚአብሔር እድል ሰጥቷቸው፣ እግዚአብሔር ቻንስ ሰጥቷቸው ህይወት የሚበዛበትን ከፍታ የሚበዛበትን አላወቁትም። አትፈቱኝም አለ። ምክንያቱም በእነሱ ውስጥ ለመሄድ ደግሞ ክራይስት ወገኖቼ ከታሰረ በእኛ አይሄድም። በእነሱ አልሄደም፣ እንደታሰረ ነው። አስረውታል። እነሱ የሚጠብቁት እስከ ዛሬ መሲሁን ይጠብቁታል። እስራኤል መሲሁ ይመጣል ብለው ይወለዳል ብለው የሚጠብቁት ያ ነው። ስለዚህ ወገኖቼ መሲህ ተወልዶልናል። ስሙ ብሩክ ይሁን። አሜን። ኢየሱስ ይባረክ። ስለዚህ እንደ እንግዶች እንደ መጻተኞች አይደለንም። አባት አለን፣ ከጎናችን አለ። እሱን እንድንሰማው ጌታ ይርዳን። አሜን። it is the point። እና ዛሬ ምን እናድርግ? እንመነው። ቃሉ እውነት ነው።
አዎ በዘመን ፍጻሜ ሊያደርግ ያለውን የፍቃዱን ሚስጥር አስታውቆናል። በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይለዋል የኤፌሶኑ ጸሐፊ። ስለዚህ በክርስቶስ ሕይወት ከበዛልን ወገኖቼ ድል በመንሳት ይሆናል። በወቅቱ የሚሰጠንን ቃል ይሰጠናል። እኛ አስማት አንሰራም፣ ማጂክ አንሰራም። የሆነ ቦታ ላይ ተሰባስበን የምናሳየው ትርኢት የለንም። we don't do it that one። ያንን አንሰራውም፣ ለዛም አልተጠራንም። እየሄድን ግን ጌታ is a miracle workers። ሞትን ይከለክላል፣ ጭንገፋን ይከለክላል። ሚራክል ሃርቨስት ያደርጋል ከኛ ጋር በጎን ነገር ያደርጋል። ቤተክርስቲያንን ሁሉ ጊዜ ያስባታል ወደሱ የተጠጉትን። ስለዚህ ከአገልግሎታችን አንጻር ሳይሆን የምንከተለው ህይወታችን ስለሆነ ነው። አሜን። ህይወት ይብዛልን። አሜን። ስለዚህ ዛሬ ማለዳ ኢየሱስን እንፍታው፣ ባካችሁ ክራይስትን እንፍታው። አስረነው ሌላ ነገር አንፈልግ። አሜን። እንስማው፣ እንመነው። እነኚህ 3 ፖይንቶች ያዙ። ብናገራችሁ አታምኑኝም። ቃሉ የሚናገረው ስለ መሲሁ ነው። ከዘፍጥረት አንስታችሁ እስከ ራእይ ስለ መሲሁ ነው የሚናገረው። ስለ ክርስቶስ ነው የሚናገረው። አሁንም የሚመጣው ሐሰተኛው ክርስቶስ ነው። አሁንም አሉ። በሙላት አይስራ እንጂ አሁንም አለ። ስለዚህ ስፍራውን ካልያዘ ማይ ብራዘር እኛ ራሳችን ታማኞች አንሆንም ማለት ነው። ስለዚህ አስገቡት፣ ወደ ውስጥ ግቡ። ፕሬዘንሱ ወዳለበት፣ ህልውና ወዳለበት፣ መገኘት ወዳለበት፣ ህብስቱ ወዳለበት፣ ታቦቱ ሚስጥሩ ወዳለበት ወደዛ አንቆይ። አደባባይ ላይ አንቆይ፣ ቅድስቱ ላይ አንቆይ። ቅድስተ ቅዱሳን ውስጥ እንግባ። ፕሬዘንሱ ወዳለበት፣ ህልውና ወዳለበት። ያን ጊዜ የሚያስተን ነገር አያገኝም። ምክንያቱም እሱ ይጠብቀናል፣ ስለ ስሙ በጽድቅ መንገድ ይመራናል። our guaranteed የኛ ዋስትና ወደ ውስጥ መግባት ነው። ስለዚህ ሰውን ሁሉ በክርስቶስ እናውቃለን። የጌታ ስም ብሩክ ይሁን። ሲዝናችን ላይ ጌታ ይታያል። ያለ ሐዘን ያለ ጸጸት ይሄንንም ሩጫ እንፈጽመዋለን። አሜን። የአዲስ ኪዳኑ ቤተ መቅደስ እኛ ነን። አሜን። ተሰሎንቄ 5 ላይ የሚናገረው መንፈሳችሁን፣ ስጋችሁን፣ ነፍሳችሁን የሰላም አምላክ ይቀድስ ይላል። አሜን። ዩሲ የቤተ መቅደሱ አገልግሎት 3 ናቸው። አደባባይ፣ ቅድስት፣ ቅድስተ ቅዱሳን። የስጋ አገልግሎት አለ፣ የታይታ አደባባይ ላይ የሚያቆይ ነው። ጋይስ እንደገና ደግሞ ትንሽ የነፍስ ዕውቀት ያለበት ማይንድ የተጨመረበት አግኖሌጅ የሚሰጠው በሰዋዊ ሐሳብ የሚሄድ ቀመርን አዘጋጅቶ የሚመጣ እሱ ግን ወደዛም አያሻግርም። ትንሽ ይሻላል። የነፍስን ጩኸት ትንሽ ያሳርፋል። ነገር ግን ወደ ውስጥ ወደ መንፈስ አገልግሎት እግዚአብሔር በመንፈሳችን በኩል ነው የሚናገረን። የሰው መንፈስ የእግዚአብሔር ብርሃን ነው የሚለው ጋይስ። አሜን። ስለዚህ መንፈሳችንን ካነቃን እግዚአብሔር ከኛ ጋር ይሄዳል። የምታገቡትን ሰው ታውቃላችሁ፣ የምትሰሩትን ቢዝነስ ታውቃላችሁ። ጉድ አይዲያ ሁሉ is not God idea። መልካም ሐሳብ ሁሉ የእግዚአብሔር ሐሳብ ላይሆን ይችላል። do the best። ነገሮችን ሁሉ በክርስቶስ ማየት አለብን ሳንፈጥን። ብዙ የሚዘጋጁ ትልሞች እንዳሉ ታውቃላችሁ። አንዳንዶቻችን ዛሬ ተሰብረንና ቆመን የምንለው ትላንትና ባጠፋናቸው ጥፋቶች ነው፣ ደግመን እንዳናጠፋ። ስለዚህ ከመንፈሳዊ አገልግሎት ጋር መቆም አለብን ጋይስ። በረከት የሚመስል ሊመጣ ይችላል። የተከፈተ በር ሁሉ የኛ አይደለም። ያደነቁን ሁሉ ከኛ ጋር የሉም ጋይስ። እኛ ዋስትናችን እሱ ብቻ ነው። we don't trust anybody, we love them all people። ሰዎችን እንወዳለን፣ ትረስት ግን የምናደርገው ክራይስትን ነው። አሜን። I don't trust ማንንም፣ ከጎኔ ያሉትንም even ትረስት የማደርገው ጌታዬን ብቻ ነው። እኔ ለሱ ታማኝ ከሆንኩ ለአንተ ታማኝ እሆናለሁ ብራዘር። አንተ ለሱ ታማኝ ከሆንክ ለኔ ታማኝ ትሆናለህ። ስለዚህ ጌታ ትልቅ ነው። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። praise God።
ሃሌሉያ። ይሄን ቃል አነብና እንጸልያለን። ጋይስ ዛሬ ጌታ ይረዳናል እና ወጣቶችን ጌታ እያስነሳልን አለ እና በጣም ደስ እያለኝ ሙሉነህ ይመስለኛል ሙሉነህ ጫሚሶን እዚህ ያየው ነውና ላይፍ ከሆነ ፎቶ በጣም ነው ደስ የምትለው። አንተ ሰው እግዚአብሔር ይባርክ። ወጣቶች እዚህ ውስጥ አላችሁ፣ እንደኔ ደግሞ ሽማግሌም አለ፣ ጎልማሳዎች አላችሁ። ኢትስ ጉድ መበርቻችን ክርስቶስ ስለሆነ ጋይስ። ስለዚህ የሚተረጉምልን የጌታ መንፈስ በክርስቶስ በኩል ወደዛ መውጣት ነው የሚሰጠን። ስለዚህ ምርኮ አይጎልብንም። ከኃያላን ጋር ምርኮ እንካፈላለን እና ሲዝኑን ይውት በኪዳን እየሆነ ያለውን ምድራችን ሪስቶር ልታደርግ ነው። ስለዚህ ዋስትናችን የሆነውን እናግኘው፣ እንጣበቅ ከሱ ጋር መልእክቶችን እንውሰድ፣ እንየው፣ ጊዜ እንስጠው፣ ወደ ውስጥ እንግባ። ሎርድ ዊ ኒድ ዩ። እኛ ከፈለግን አደባባይ ላይ ያመጣን ጌታ ወደ ውስጥ ያስገባናል። አሜን። ግን አንቆይ። አደባባይ ላይ ብዙ ስህተቶች አሉ። አደባባይ ላይ ብዙ ድምጾች አሉ። ብዙ ግርግር ስላለ ኢዮብን ሊያጽናናው የቻለ ማንም አልነበረም። ኤሎሂ የተባለው ግን የጌታ መንፈስ የነበረበት ሰው ግን እሱ ግን አጽናናው። ዩሲ የእግዚአብሔር መንፈስ ፈጠረኝ፣ አሁን እንግዲህ አፌን እከፍታለሁ አለ። ወገኖቼ የምንናገረው እንኳን በጌታ መንፈስ በክርስቶስ መንፈስ ሲሆን ነው ውበት የሚያገኘው። ዶሚኒየን ለሌላው እምቢ ተብሎ ለአንተ በር የሚከፈትልህ ክራይስት ካንተ ጋር ሲሆን ነው። አሜን። እንኳንስ ይሄ ቀርቶ በባዕድ ሀገር ሁሉ የገዥነት መንፈስ የሚኖርህ የክርስቶስ መንፈስ ካንተ ጋር ሲሆን ነው። አይ ነው ቋንቋችን ወድቋል። በግዕዝ ሲጎተት እኔ ቱ ቢ ኦነስት አማርኛ እንኳን እንደሚገባው እንኳን አላደገም። አንዴ በግዕዝ ሲሉት አንዴ በአማርኛ ሲባል የነጮችን ይዋቸው እስቲ ሄዷል ቋንቋቸው። ገና ነው ወንጌል ስለሰሩበት ነው። የክርስቶስ መንፈስ አንቀሳቀሳቸው። ወደኛም የክርስቶስ መንፈስ መጥቶ ነበር በሐዋርያት ሥራ ዘመን ሐዋርያት 8 ላይ። ነገር ግን ጸጥ ብሎ ቆመ፣ ግብጾች እስኪጫወቱብን ድረስ። በጌታ በኢየሱስ ስም ያንን ታሪክ የሚያድሱ ሰራዊት እግዚአብሔር ያስነሳል። ዊ አር ዘ ዋን። አንዱ እናንተ ናችሁ፣ አንዱ እኔ ነኝ። ስለዚህ የክርስቶስን መንፈስ ይዘን እንወጣለን። ኢዮብ 33 ላይ ከዛ እንጸልያለን። ኢዮብ 33 ኢየሱስ አባረክልኝ። ኢየሱስ እንደዚህ ይላል። Yes Lord. Yes Jesus. የኤሎሂም ንግግር ነው። ነገር ግን እንዲህ ይላል። ነገር ግን ኢዮብ ሆይ ንግግሬን እንድትሰማ ቃሌን ሁሉ እንድታደምጥ እለምንሃለሁ። እነሆ አፌን ከፍቻለሁ፣ አንደበቴም በትናጋይ ተናግሯል። ቃሌ የልቤን ቅንነት ያወጣል፣ ከንፈሮቼም የሚያውቁትን በቅንነት ይናገራሉ። እግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል አምላክ እስትንፋስ ሕይወትን ሰጠኝ ይላል። ክብር ለጌታ ይሁን። አሜን። ዝቅ ስትሉ ከሺህ አንድ መልአክ ቢገኝ ይላል ቢተረጉም እየራራለት ይላል ወደ ጉድጓድ እንዳይሄድ ያድነዋል ይላል። 999ኞቹ ሁሉ ድባብ ነው፣ ፎልስ ነው ማለት ነው። ከሺህ ግን አንዱ የሚናገረውን ቢተረጉም ይላል። ስለዚህ ወገኖች የሚተረጉም ክራይስት ከኛ ጋር አለ እና የክራይስት ስፒሪት ኤሎሂም ላይ አክቲቬት ያደረገው የጌታ መንፈስ ነው ጋይስ። ስለዚህ ይሄ ጌታ ከባህላችን ይበልጣል ወገኖች፣ ከማህበረሰባችን ይበልጣል። በእኛ ማንነት አይደለም። እሱን ስንከተለው ግን በሁሉ ቦታ ላይ ክብርን ይሰጣል፣ በሁሉ ቦታ ላይ ድል ይሰጠናል። በእንግድነት ዘመናችን
ኃይልን ይሰጠናል። ቁጥር 23 ላይ እንዲህ ይላል፣ የቀናውን መንገድ ለሰው ያስታውቀው ዘንድ ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝ እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ስጋው እንደ ሕፃን ስጋ ይለመልማል፣ ወደ ጉብዝናውም ዘመን ይመለሳል ይላል። ጋይስ 999ኞቹ መተርጎም አይችሉም ማለት ነው። አንዱ የክርስቶስ መንፈስ ነው ኤሎሂም ላይ አክቲቬት ያደረገው እና የጌታ መንፈስ በእኛ ላይ አክቲቬት ሲያደርግ ክራይስትን ነው የሚያሳየው። ክራይስትን ነው የምንከተለው ወገኖቼ። ያን ጊዜ ያለ ሐዘን ይሆናል፣ ያን ጊዜ ያለ ጸጸት ይሆናል፣ ያን ጊዜ ያለ ትካዜ ይሆናል። ምክንያቱም በእኛና በሞት መካከል እኛን ሊያዋርደን የሚፈልግ በቃ ሊገለን የሚፈልግ ብርቱ የሚያድነን አለ። በዛ ሴክሬት ፕሌስ ውስጥ ግን ካለን ቤታችን ይጠበቃል፣ ልጆቻችን ይጠበቃሉ። ሃሌሉያ። ቃል አለን፣ እንጸልይ። ቃል አለን።